እሺ የህልሙን አሳያቸዋለሁ። የፍቅሩን ጊዜን አሳያቸዋለሁ። ዮኒ ማኛ ሲሳሳት ወይም ወንጌል ባናቱ ይዘግዘቅ ሲል እነዛው ሰዎች ምን አሉ? ይሄን ነገር አሉ። በጣም ያወሩት ነገር በጣም የሚገርም ነው። ስሟቸው። ከዛ ህልሙን ደግሞ እናያለን። እግዚአብሔር መንገድ ላይ ሐሳብ የሚቀይር አምላክ ነው ያስመሰሉት። ሐሳብ ማቲሻ ድምፅህን አሰማ እስቲ። አለው ደምሮ ምን አንተ ያቸው እነ ደሜ እኮ እንትን ላይ ናቸው ያሉት፣ መላ ላይ ናቸው ያሉት። ኦርቶዶክስዬ ምናምን ሃይማኖት እነ ደሜ የራሳቸው ሙድ ላይ ናቸው። አይ ግን ደሜ ግን ከጌታ ቤት የወጣሁት ከጴንጤ የወጣሁበት ምክንያት ገላት ያለ ምዕራፍ 5 ነው አለ። አቃተኝ ማለት ካላንድ በቃ እንደዛ ሲል በጣም ከበደኝ። በቃ ልወጣ ነበር ተውኩት። እሺ ይሄን ቪዲዮ ላሳያችሁ። አዲስ ቪዲዮ እንደሆነ ተረዳሁ። ወዲያው ሰማሁትና ከወንድሞች ጋር አብረን አየን እና ቢኒያ እና ዳጊ ማለት ነው ሰማኑና ያው ጌታ ፊት ምናገር ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒን ብለን ያው የአብርሃም አምላክ ምስክር ነው። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርመኝ ይቅርታ ስላቋረጥኩ አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ። ቃል በቃል አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ዮኒዬ በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል እናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ የተናገርከው ነገር ትክክል እንኳን ይቅርታ ሁሉ ጠየቀው። ታውቃላችሁ፣ ይቅርታ ሁሉ ነው የጠየቀው። ወንድሞቼ ስለተናገሩ ነገር ይቅርታ ጠይቃለሁ አሉ። ምን ብሎ? ዮኒ ማኛ ወንጌል ባናቱ ይዘግዘቅ ብሎ የራሱ ጉዳይ ወንጌል ገደል ይግባ ብሎ ማለት ነው። ማለት ባይዘው መብቱ ነው። ግን አንድ ወንጌል ያማኝ ነኝ የሚል ሰው ወንጌል ይዘግዘቅ ከማለት በላይ ድፍረትም ጥፋትም ሊኖር አይችልም። ማለት የእግዚአብሔርን ነገር ማዋረድ መጽሐፍ ወንጌል ስለ ልጁ ነው ይሄን ያደረገው ዮኒ ማኛ። አሁን ይሄንን ማነሳው ይወገር ይገደል ለማለት አይደለም። ኦልሬዲ ይቅርታ የጠየቀበት ጉዳይ ስለሆነ በዚህ ጉዳይ አልከሰውም ዮኒ ማኛ። እነዚህ ሰዎች ግን ያላቸውን ልብ ተመልከቱ። ያንን ጌታ ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርነቱ ደግሞ አንተ አሁን ይቅርታ ጠይቃለህ። ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። እንኳን አይደለም አሁን ወደ ጌታ መጣ አይደለም በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ፣ ተረድቻለሁ። እና እንግዲህ ምናልባት ቸኩለው አሁን ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከትም። የጠራው ግለሰብ እሱ አይመለከተኝም እያለ ነው። እኔን ማለት እሱ አይመለከተኝም። እኛን ደግሞ አለ በማህበር ያው ማህበሩ የሚያቅፈው ያ ሴሰኛውን ዘማሪ ከዛ በኋላ ደግሞ ቢኒያ የሚባለውን ደቡብ አፍሪካ ያለውን ሰውዬ ራሱን ጭምር ማለት እና በዙሪያቸው ያሉትን አንጃ ግራንጆች እነሱን ጨምሮ ነው። ስለዛ ሰውዬ አያገባንም አለ። በእርግጥ አያገባም። ስለኔ እንዴት ሊያገባክ ይችላል? ግለሰቦች እሱን አይመለከተኝም። የጠራው ግለሰብ እኛን አይመለከትም። ስለሱ አይደለም እንትን ብለህ ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህ ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብ ካዘነ ዮኒዬ ይቅርታ፣ ምንም አልሰማሁም። እንወድሃለን። ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤል አቡና ንስሐ ግባ ብራዘር። ለእኔ አንተ ከትናንትና ይልቅ ለእኛ አንተ አቤል አቡና ንስሐ ግባ ብሎኛል። ያኔ ዮኒ ማን ነው? ዮኒ ማኛ። እኔ ንስሐ ምገባው እሱ ወንጌል ተዘግዘግ ስላለ ልክ አይደለም ስላልኩት ነው። እንግዲህ ንስሐ ምገባው ወይ ንስሐ ስሙልኝ። ወንድማችን ነህ። ወንድማችን ከተላይ የመጀመሪያውን ድንጋይ ጠጠር አላነሳብህም። ዮኒ አላነሳናገር ባይህ
ስላንተ ጸልያለሁ እንጂ ይሄ ማለት እኮ ምናምን ነገር ብዬ አልልብህም። እኔም በተመለከተ አልልም። እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነው። ገና አዲስ ክርስቲያን እኮ ነው። እንባ እየተናነቀው ነው። የ8 ወር ልጅ እኮ ነው። እንደ ክርስቲያን ቢያስቡ እኔ መጀመሪያውን ድንጋይ አላነሳም። ድምፁ ራሱ ተቀየረ። ለቅሶ ነው በቃ ይቀር። ከዛ በኋላ እንግዲህ ዮናስ ሙሉነህ ይሄን ነገር ተናገረ። ወንጌል ይዘግዘቅ አለ። ምህረት ተደረገለት በወንጌላውያን ተወካዮች ማለት ነው። ራሳቸው እንደ ወንጌላዊ ተወካይ ነው የሚያዩት። ፍሪታ ላሻለው አላለው አይመለከተኝም። እኔ ቢኒያም ግጭት የለኝም ከቢኒያም ጋር። ቢኒያም ሐሰተ እንትን ኦርቶዶክስ ምናምን ይላል እነ ቀለም ወርቅ ጋር ግጭ ፐርሰናል ከኔ ጋር ተገናኝቶ አያውቅም። ለዚህ አዋርቼውን ክፉም ደጉም ተነጋግረን ማናውቅም እና እዛ ውስጥ ማህበር ውስጥ በመቀላቀሉ ምንም እኔ በራሴ ቅያሜ የለኝም። እዛ ውስጥ ማያቸውን ሰዎች አልጠላቸውም። እኔ ከነ ቀለም ወርቅ ጋር ማያቸውን ሰዎች አይደብሩኝ። ገስት ላይ ማያቸው ሰዎች ምናምን አይደብሩኝም። ገስት ላይ የሚንጠለጠሉ ሰዎች ግን ጌታ በህልም እንደነገረው እዛ ውስጥም ጠላት እንዳለው ነገ ከነገ ወዲያ ሲገለጡ እንትናንም ህልም ላይ አይቼዋለሁ እንደሚላቸው በኋላ አሳያቸዋለሁ። እና ብራዘር እነዚህ ሰዎች የሚወዱ ከእነሱ ጋር እስከወገንክ ድረስ ነው። ሊሆን ይችላል ሮምዬ፣ እኔ ፊት ለፊትም ደርሶኝ ስለማያውቅ ሲናገርም ኃይለ ቃል ምናምን ሰምቼው ስለማላውቅ ያው ባልተናገረው ነገር ምንም ላደርግ አልችልም። እና ዮኒ ማኛ ሰሞኑን አንድ ንግግር ተናገረ። ምንድነው የተናገረው ንግግር? አደገኛ ንግግር ማለት ነው። ምን አለ? ስለ ወንጌላዊ አማኞች። እውነት ለመናገር በወንጌላውያን አማኞች መካከል ሆሞሴክሹዋል የሆነ ፓስተሮች ያሉ ሰዎችን እንትን የሚሉ አሉ። ዘማሪዎች ውስጥ በእንደዚህ አይነት ነገር ተጠቂ የሆኑ ዘማሪዎች አሉ። ዮኒ ማኛ ውሸቱን የተናገረው ስለዚህ ነገር ውሸቱን አይደለም። ዮኒ ማኛ ጠቅልሎ ጴንጤ ሁሉ ወንጌል አማኝ ሁሉ ግብረ ሰዶም ነው አላለም። ግን እነዚህ ሰዎች ጸቡን የግል ቢያደርጉት እንደማያዛልቃቸው ያውቃሉ። ዮኒ ማኛ ማነው ቀለም ወርቅን ተናገረ፣ አሊያም ደግሞ ማነው ፓስተር ኢንዶሚኒየን ተናገረ፣ ማንም ቁብ አይሰጠውም። በቃ የግለሰቦች ጸብ ነው የሚሆነው። ስለዚህ ይሄ ጸብ ውስጥ ሰፊውን ማህበረሰብ ለማካተት አውቀው ያላለውን ምን አሉበት? ዮኒ ማኛ ላይ ሰፊው ማህበረሰብን ማካተት ፈለጉ። ወንጌል አማኙ ሁሉ ግብረ ሰዶም ነው ብሏል ብለው ያላለውን ነገር አፍ ውስጥ ከተቱበት ማለት ነው። ይሄ ለዘመናት ሲያደርጉ የነበሩት ጉዳይ ነው። እኛ ላይ ምንድነው ሲደረግ የነበረው? እኛ ሐሰተኞች እንቃወማለን። ከሌጋ አትሂዱ፣ ወደ አብያተ ክርስቲያናት ተመለሱ፣ ሙሉ ወንጌል ሂዱ፣ መካኒስ ሂዱ፣ መሰረተ ክርስቶስ ሂዱ፣ ቃለ ሕይወት ሂዱ እንላለን። እነዚህ ሰዎች አባቶችን ሁሉ አይቀበሉም አሉ። አንቀበልም አለን አላለም። እነሱ ግን አፋችን ሊያስቀምጡ ነበር። ሰውን ሁሉ ይጠላሉ አለ። አሁን ብዙ ሰውን ሁሉ ትጠላለ፣ አገልጋይ ሁሉ አትቀበልም ምናምን ይላል። ሙሉ ወንጌል ሂድ ምልክ ሙሉ ወንጌልን ሳልቀበል ቀርቼ ነው። መካነ ኢየሱስ ሂድ ምልክ መካነ ኢየሱስ ሳልቀበል ቀርቼ ነው። አስተውሉ። አንዳንድ ሰዎች የሚሏችሁን ይዛችሁ ነው የምትሉት። ኮመንት ላይ የምትወራጩት ማለት የተባላችሁትን ለገንዘብ ብለው ነው ምን ይሏቸዋል ያላል ነው። ስጡን ብለን አናውቅም። እንደነሱ አካውንት ለጥፈን አናውቅም። ህብረተሰባችን ተነካ ብለን በሐሰት መስረጃ በሌለው ባልታመምንበት ታመምን ብለን ጎፈንድሚ ከፍተን አናውቅም። እንደ ሌባ እንደ ዘራፊ ግን የምንታየው እኛ ነን። ተሳቀን እንደው አስፈልጎን ራሱ ወንድሞቻችን እህቶቻችን ለመጠየቅ እንኳን ስልክ መደወል ያሳፍረናል። ስለዚህ አንደውልም ምን አንልም፣ ቸግሮን እንኳን አንጠይቅም ስለምንሳቀቅ እንደ መብታችንም ደግሞ አናየውም እንደ መብታችን አናየውም ይሄንን ጉዳይ። ስለዚህ በስርዓት ራሳችንን ጠብቀን በጽድቅ ለመኖር እንሞክራለን። እንደዚሁ እኛን ዲሞናይዝድ እንዳደረጉን በውሸት ቃል ማህበረሰቡን ሁሉ እንደምንጣላ ፕሮቴስታንትን ለማጥፋት እንደተላክን ከዚህ በፊት እንደሚያስወሩት ሁሉ ኤክስፒሪየንስ አላቸው። የግል ጸባቸውን ከህዝብ ጋር ነው የሚያደርጉት። ህዝቡን ሁሉ ይጠላል። የጸጋ ስጦታ መንፈስ ቅዱስን አይቀበሉ ምና ስም ይለጥፉባቸዋል። ከዛ አንተ ተነስተ እንዴት መንፈስ ቅዱስን አይቀበሉም ብለህ ጦርነቱን ትቀላቀላለህ፣ ትሳደብላቸዋለህ። ከነሱ ወገነ በጽድቅ የቆመን ሰው ታሳድዳለህ። ዮኒ ማኛ ፕሮቴስታንት ሁሉ ሆሞሴክሹዋል ነው አላለም። ዮኒ ማኛ ያለው ምንድን ነው? በእናንተ ቤት ውስጥም ሆሞሴክሹዋል አለ። አዎ አለ። በፕሮቴስታንት መካከል የለም እንዴ? አለ። ሁላችንም ግን ጉዳዩን የምንወድ የምንደግፍ ነን አይደለንም፣ እንጸየፈዋለን። እግዚአብሔርን ቃል ጠቅሰን ይህን ነገር እንጣለዋለን። ይሄን ነው አላለም። ምንድን ነው ያለው ዮኒ ማኛ? እንስማ እስቲ። ዮኒ ማኛ እኮ ያለው ነገር አለ አይደል እንዴ? ዝም ብሎ እኮ ነው እነዚህ ሰዎች
ዮኒ ማኛ ምንድን ነው ያለው? ዮኒ ማኛማ ያለው ይሄንን ነው። ምን አለ? በግ መስለው ሊገቡ የነበሩ ግለሰቦች በግ መስለው አላለ። ይሄን ዮኒ ማኛ ያለውን ልክ ይላል። የቱ ጋር ነው ያለው? አንዴ ፋይል እየፈለኩ ነው፣ ይቅርታ። ዮኒ ማኛ ያለው ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ። አሁን አዲሱ ቪዲዮ የላችሁ የዮኒ ማኛ የታስገባሁት ይሁን። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማውቃቸው ስማችሁን ጠራዋለሁ ነገር አርፈህ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። አንተዋወቀም? እንደ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ስለዚህ አንተ ጋር ግብረ ሰዶም አለ እያለ እናንተ ቤት ግብረ ሰዶም አለ እያለ ነው እንጂ በአጠቃላይ ፕሮቴስታንት ሁሉ ግብረ ሰዶም ነው የሚል ሮንግ የሆነ ክሌም አላደረገም። ማን? ዮናስ ሙሉነህ እንትና ጸቡን እንዴት ነው ያደረገው? ኤርሚያስ ኤክስፒሪየንስ አለው ራሱ በግሉ ሰውን ይበድልና ይሄንን ክሌም እኮ ስዩም አንተው ነው ዶክተር ስዩም አንተው ነው የሚባል ፕሮቴስታንት የሆነ ሰው እኮ ብዙ ጊዜ በፕሮቴስታንት ቤተክርስቲያን ውስጥ እንደዚህ የሚያደርጉ እኔ እንኳን ማውቃቸዋለሁ እያለ ኤክስፖዝ ያደርጋል፣ ያጋልጣል። በጣም ብዙ ነገር ያጋልጣል እንደዚህ አይነት ነገሮች። ምክንያቱም አንዱ የፕሮቴስታንት መገለጫ አመፅን መግለጽ ነው፣ ማስወጣት ነው፣ ከመድረክ መንፈግ ነው። ስለዚህ ይገለጻል እንዲህ አይነት ነገር። ስለዚህ ፕሮቴስታንት ጠቅላላ እንደዚህ ናቸው የሚል አላረገም፣ አልተናገረም፣ አልተሳደበም። ጠቅላላ ጠቅልሎ አልሰደበንም። ግን ሰድቦንያችሁ እነዚህ ሰዎች እነሱ ጋር እነሱ የተጠቀሱበትን ጉዳይ ከማህበረሰቡ ከሰፊው ማህበረሰብ ጋር አገናኝተው ሙሉ ጴንጤ ነው የተሰደበው ብለው ጦርነቱን ከነሱ አውጥተው የማህበረሰብ ሁሉ ጦርነት ሊያደርጉት ነው የሚፈልጉት። ይህንን ስሙት ምን እንደሚል ኤርሚያስ። ቅድም እንዳትረሱ፣ ቅድም ወንጌል ባናቱ ይዘግዘግ ሲል እንወዳለን የመጀመሪያውን ድንጋይ እንወረውርብህም፣ እንደውም ሌሎቹ ስለተናገሩ ይቅርታ በቃ ስለበደሉ በእነሱ ቦታ ሆኜ እኔ ይቅርታ ጠይቃለሁ፣ ያን ሰውዬ ግን ከኛ አይመለከተንም ብሎ እኔን አስወጥቶ ስለሌላው ዮኒ ማኛ ላይ ቪዲዮ ስለሰሩት ሰዎች ሁሉ ውክልና ወስዶ ሳይሰጡት ማለት ነው ወስዶ ይቅርታ ጠይቋል። ምን ብሎ ዮኒ ማኛ ወንጌል ባናቱ ይዘግዘቅ እኔ ምን አገባ ወንጌል አንድ የሚያሰድበኝ ብሎ ማለት ነው። ወንጌልን ሲዘቀዝቅ ይቅርታ ይጠይቃል። የህዝቡን ሁሉ ምህረት ሜሮን የምትባየው ሴትዮ ኢሞጂ ምንድን ነው? ኢሞጂ ነው እንደ ቀለብሽ 10 ጊዜ እንደዚህ ታይኛለች። እንዲህ ያለችውን ኢሞጂ እና እንደዛ ብሎ እና ይቅርታ አደረገለት ማለት ምህረት ሳይጠየቅ ራሱ ዮኒ ማኛም ይቅርታ ሳይጠይቅ ራሱ ቀለመወርቅ አይተንፍሱን ይቅርታ የጠየቀው ማን ላይ? ወንጌል ላይ ሲሳለቅ። እሺ ዮኒ ማኛ እውነት ሲናገር ፕሮቴስታንት ቤት ውስጥ ነውር ያለባቸው ሐሰተኞች፣ አመፀኞች፣ ሆሞሴክሹዋልነት ውስጥ ሁሉ ያሉ ፓስተሮች እንዳሉ ሲናገር ጉዳዩን ስለ እንዳልክ ሲያወራ፣ ስለ ኤርሚያስ ሲያወራ ወይም ስለ ቀለመወርቅ ሲያወራ ጉዳዩን ከራሱ አወጣና ይቅር ማይለው ሆነና የምን አደረገው? የሙሉ ፕሮቴስታንት ኬዝ አደረገው። ስሙትም ግል ስለሆነ ተናገረው። ትናንትና እኔና እንዳልክንም ብቻ አይደለም የተናገረው የወንጌል አማኞችንም ሁሉ ጭምር ሲናገር ነው። ይሄ ስላልሆነልኝ የገባሁት ማለት ነው። ምክንያቱም ጴንጤ
እኔና እንዳልክም ብቻ ሳይሆን የወንጌል አማኞችን በጠቅላላ ነው የተናገረን እያለ ነው። ስለዚህ ጦርነቱ የኔ ብቻ ሳይሆን ክተት እያወጀ ነው። ኑና ዮኒ ማኛን በኮመንት ኮብልስቶን አናታናቱን እንበለው ቪዲዮ እየሰራን እናሸማቀው። ይሄ ጥሪ ነው። ምክንያቱም ፕሮቴስታንት ሁሉ ተነክቷል ሲባል ቅድም ነግሯቸዋል ጀርሚ። አሁን ላይ ያሉት ፕሮቴስታንቶች ነካህን ብለው እየዘቀዘቁ ነው የሚሰድቡክ። ፎቶውን እየዘቀዘቁ ይሰድቡሃል፣ ያዋርዷል፣ ይናገሯል፣ እንደፈለጉ ነው የሚያደርጉ። ቪዲዮ ላይ ያላግጡብሃል ምናምን በጣም ብዙ ነው። ቀጥሎ ምን አለ? ማንም ፈርሞ እንዲሰጠኝ አይጠበቅም። ህዝቤ ነው፣ የእግዚአብሔር ህዝብ ነው፣ የማገለግለው ህዝብ ነው። በርቀትም በቅርበትም ማለት ነው። በደል ባለብን ነገር ላይ ብሌ መደረግ አለብን። አዎ አምናለሁ። ከዛ ውጭ ግን ማንም ተነስቶ በክርስቶስ ቤተክርስቲያን ላይ አፉን እንዲከፍት አንፈቅድም። እንኳን ዮኒ ማኛ የሚባለው ትናንትና መጥቶ የተጠመቀው ጥምቀት ያልደረቀለት ሰው አይደለም። እኔ እንኳን ድፍን 27 ዓመት በዚህ በእግዚአብሔር መንግስት ውስጥ ያማገለግል በእግዚአብሔር ህዝብ ውስጥ የቆየሁት እንኳን ሰውዬ እኔ ተነስቼ የወንጌላውያን አብያተ ክርስቲያናትን እንደ ቸርች ስለዚህ ምንድን ነው እያለን ያለው? ቀለም ወርቅ የተንፍሱ ያናደደኝና ያስቆጣኝ ህዝብን ስለተናገረ እንደ ወንጌላዊ አማኝ ወንጌላውያንን ስለተናገረ ሁላችንን ጨፍልቆ ስለተናገረን እንጂ እኔን ስለተናገረ አሊያም እንዳልክን ስለተናገረ አይደለም የተናገርኩት እያለ ነው። ውሸት ስፔሲፊክ ነው የተናገረው። አመፀኛ ፓስተሮችን፣ አመፀኛ ዘማሪዎችንና ራሱ ቀለም ወርቅንና እንዳልክን ነው ለይቶ የተናገረው ዮኒ ማኛ ማለት ነው። ይሄ ልምዱ አሁን የመጣ ልምድ አይደለም። ከዛ በኋላ ጦርነቱን የጋራ ካደረገው በኋላ በጋራ ምን አይነት ሰዎች ይሳተፋሉ? እንደዚህ ያሉ ማሰቢያቸው የተመታ ቀበቶ ደቡብ አፍሪካ ሄደው ቀበቶ ሲያዞሩ ከቀበቶ ጋር ህሊናቸውን ሳያውቁ አብረው ይሸጡ ቀበቶ በማዞር በነበሩ ሰዓት ላይ ከቀበቶ ጋር ህሊናቸውን የሸጡ እንደዚህ አይነት ነውረኛ ምን አይነት ቪዲዮ መስራት ጀመረ? ዮኒ ማኛ ላይ እንደዚህ ያለ ቪዲዮ መስራት ጀመሩ። ወንድማችን ዮኒ ማኛ በጣም ቸግሮታል። ይኸው ምን እንደሚሉ ወንድማችን ዮኒ ማኛ በጣም ቸግሮታል። ዥንጉርጉር ፎቶ አንጥፎ በተክሊል ተቅማጥ በአቡነ ዘራቡክ ጥፍር አትለፉኝ ይላቸዋል ኦርቶዶክሳውያን። እናንተም እንደ ልማዳችሁ ዝርዝር ሳንቲም በትኑለትና ካለበት አሁናዊ ችግር አስወጡት። ጸጋ ያዘላችሁ። ይህን ቪዲዮ ኮፒ ሊንክ እኔ ወንድማችን ዮኒ ማኛ ያው ታውቃላችሁ፣ በጣም ነው ያዘነኝ። በጣም ነው አንጀቴ ይሰፈሰፍለት። ለምን ካላችሁ በቃ ያመዋል። የሚያመው ሰው ደግሞ ታዝንለታለህ፣ ትጸልይለታለህ፣ ካለ ነገር ትቆረሳለህ እንጂ አታዝንበትም አሉ። ዮኒ ማኛ እኔ በጣም ነው ያዘነኝ። ሕክምና በጣም የሚያስፈልገው ልጅ ነው። ፋይናንሻሊ ሰፖርት ሊደረግ የሚገባ ልጅ ነው። ለምን ካላችሁ በቃ 24/7 ከዛ ሶፋ ላይ ተነስቶ አያውቅም። ወጥቶ ተፍተፍ ሲል አይታይም። ለዚህ ፋይናንሻሊም ስፒሪቹዋሊም እና ሜንታሊ አይታችኋል እንዴት ሰውን ዲሞናይዝድ እንደሚያደርጉ። ጉዳዩ የፕሮቴስታንት የጴንጤ ሁሉ ሆነና ጉዳዩ ኬዙ ምን አይነት ቪዲዮ መስራት ጀመረ? ሰው ብድግ እያለ ዮኒ ማኛን አታክ የሚያደርግ ቪዲዮ ማለት ነው። ዮኒ ማኛ የ8 ወር መንፈሳዊ ህፃን ነው ካሉ አሁንም እኮ 8 ወር ላይ ነው ያለው፣ ወይም የ9 ወር ወይም የ10 ወር ይሆናል። 2 ወር ነው የጨመረው። እስቲል አሁንም እኮ ሂዝ ያንግ አረ ጩጬ ነው መንፈሳዊ ጩጬ በሉት እነሱ ባሉት አማርኛ። በስያለው በቅቻለው የሚል ከሆነ ዮኒ ማኛ የራሱ ጉዳይ ነው፣ የራሱ አማራጭ ነው። ህፃን ነው ካሉ አሁንም እኮ አላደገም። ስላላደገ ነው ብለው ምን ነው መማር ከበዳቸው? ትናንት ወንጌል ሲዘቅዘቅ ሲባል ምህረት ያደረጉ ሰዎች ዛሬ እነሱ ሲገቡበት ከወንጌል ስለሚበልጥባቸው የነሱ ክብር ወንጌል ማለት ኤርሚያስ ማለት ስለሆነ ለነዚህ ሰዎች ወንጌል ማለት ኤርሚያስ ማለት እነዚህ ሰዎች ፕሮቴክት ሲያደርጉን ነበር። ፕሮቴክት ሲያደርጉበት እኔ ቪዲዮ ስሰራበት ነውር ሆኖ እንደውም ቃል ማን ነው ዮኒ ማኛ ንስሐ ሁሉ ግባ እያለ ነበር እዚህ ፕሮግራም ላይ ማለት ነው። ቅድም ንስሐ ግባ ቤላቡና ለምን ወንጌል ባናቱ ይዘግዘቅ ስል ቪዲዮ ስለሰራህብኝ አይነት ነገር ሁሉ ሲያስተላልፍልኝ ነበር። እንደዚህ ነው እንግዲህ ክርስትና። ጸሎት ያስፈልገዋል። ዮኒ ማኛ በተክልዬ ተቅማጥ በዘራ ብሩክ ጥፍር እያለ እየለመነ ነው። ማንን ነው እያለ ያለ አይታችሁ ስችኋል። ይሄ ወንጌል ነው ወይ? የዘራ ብሩክ ጥፍር ብሎ
በዘራ ብሩክ ጥፍር ኦርቶዶክሳውያንን መዋጨር በተክልዬ ተቅማጥ ብሎ የሰው ሃይማኖት ላይ ማንጓጠጥ ይሄ የወንጌል ፓርት ነው ወይ? እኔ ወንጌል የምትሉ ሰዎች ታዝናኑኛላችሁ። ይሄን ሰምቶ አንድ ኦርቶዶክስ ነፍስያው አንተ የምትከተለውን የእግዚአብሔር ልጅ ክርስቶስን ለመከተል ልቡ ይፈቅዳል ወይ? ይራራል ወይ? ውስጡ ይነካል ወይ? በክርስቶስ ኢየሱስ ፍቅር አንተ ውስጥ ያያል ወይ? ስለሰደብከው እሱ የሚያከብረውን እሱ ይሄ አመጽ ነው፣ ይሄ ነውር ነው። ይሄን እኮ ነው ያለው ዮኒ ማኛ። ተናዶም ይሁን ለራሱ ለገዛ ጥቅሙ ይሁን አላቅም፣ ፖለቲከኛም ስለሆነ እሱ ሶሻል ሚዲያ ላይ 10 ዓመት ከዛም በላይ ስለቆየ እንዴት አድርጎ ከማን ጋር አገናኝቶ በየትኛው በኩል ትክክል ተብሎ እንደሚወጣ የሚያቀበት አይነት ሰው ስለሆነ ለፖለቲካም ፍጆታ ተጠቅሞበት ሊሆን ይችላል። ግን እውነት የለውም ወይ ያመጣው ፍጆታ? በዚህ መንገድ ምን እያለ እንደሆነ ስሙት። እንግዲህ ይሄ አሁን ወንጌል ሰባኪ የሚባሉ እኚህ ናቸው። እንግዲህ ገዝተ ላይ ቁጭ ብለው ወንጌል ይሰብካሉ እነሱ። እናንተ እኮ አቡና ወንጌል አትሰብኩ የምንባለው በእነዚህ ሰዎች ነው። ዥንጉርጉር ፎቶ አንጥፎ በተክልዬ ተቅማጥ በአቡነ ዘራቡክ ጥፍር አትለፉኝ ይላቸዋል ኦርቶዶክሳውያን። እናንተም እንደ ልማዳችሁ ዝርዝር ሳንቲም በትኑለትና ካለበት አሁናዊ ችግር አስወጡት። አያ እነሱ በውሸት ሳይታመሙ ታመናል ብለው ስፓይናል ኮርዳችን ተጣሟል፣ ብረሰረሰራችን ተነቅሏል፣ ነርቫችንን ሲስተሙ ተበላሽቷል፣ ስለዚህ ኦፕራሲዮን መደረግ አለብን፣ ትልቅ ሕክምና ነው ብለው ጎፈንድሚ ከፍተው ዜል ቁጥር ሰጥተው ፔፓል አካውንታቸውን ለጥፈው ህዝብን በሐሰተኛ መረጃ የሚመዘብሩ ወንበዴዎች ስለሆኑ ሁሉም ሰው እንደሱ ይመስላቸዋል። ስለዚህ እኛ እንወዳለን፣ በጣም ነው የምታሳዝነ። ይሄ ነው ፍቅር ማለት ለእነዚህ ሰዎች። እንግዲህ ተመልከቱት። ቀለመወርቅ አይተንፍሱ ለጥቂት ሰዎች የተነገረ ንግግር የሙሉ ለጴንጤ የተነገረ ጥላቻ በማስመሰል ሌሎች ሰዎች ከሱ ጦርነት እንዲገቡ ያደርጋል። ይሄ ብቻ አይደለም፣ ጦርነቱ ላይ ብዙ ሰዎች እንዳልተቀላቀሉ ካወቀ ቀለመወርቅ አይተንፍሱ ሌላ መንፈሳዊ ማኒፑሌሽን መንገድ ይጠቀማል። እሱም ደግሞ ህልሙ ነው። ህልሙን ቆይ ላሰማችሁ፣ ምን ብሎ ሰዎችን ወደዚህ እንደሚያስገባቸው ላሳያችሁ። ህልሙን የቀለመወርቅ አይተንፍሱ በጴንጤነት ተነክቷል፣ ክተት ግጠም አለ። ያን ያህል ብዙ ሰው አልተሳተፈም። ዮኒ ማኛን ለመደብደብ ያን እሱ የሚፈልገውን ቁጥር ያክል ሰው አልተሳተፈም። ጥቂት ሰዎች ነው የተሳተፉት። እኛ ላይ እንደተሳካላቸው አልተሳካላቸውም። የሚሸወድላቸው ብዙ ህዝብ አላገኙም እዚህ ላይ ማለት ነው። ከዛ ምን ይላሉ? ህልሙን ይናገራሉ። ህልም ይኸውና ህልሙ አስቀድም ቴንኪው መንፈስ ቅዱስ በጉልበቴ ተደፍቼ እንደዚህ አመሰግናለሁ። በአደባባይ ምስጢርን የምትገልጥ የዳንኤል አምላክ የአመፀኞችን አመፃቸውን ክፋታቸውን ሁሉ አስቀድመ ስለምታሳየኝ ጌታዬ ኢየሱስ በልቤም በጉልበቴም ተንበርክኬ ይኸው ለህዝብ አስቀድሜ የነገርከኝን ህልም ተናግሬ ሰዎቹን አልነግራችሁም፣ ግን እንደዚህ ተሰብስቦብኛል ጸልዩ እኛም ጸልያለን ብዬ በነገርኳቸው ዛሬ ልንገራችሁ። ማዕከላቸው ቁጭ ብሎ በኃይለኛው ሊመቱት ነው እያለ ሲናገር የሰማው ሰው ዮኒ ማኛ ይባላል። ቴንክ ዩ ሎርድ። ሌሎችም አብረው የተሰለፉ እዚህ ዛሬ ወንድሞች ብለው የሚሉ እህቶች ብለው የሚሉ አሉ። ግን አልኩ ጽኑ ግንብ በጠላቴ ፊት እንዳለ ንጉሥ ዳዊት ማለት ነው። ኦኬ ብርቱ አምባ የእግዚአብሔር ልጅ ኢየሱስ ስላለኝ አትችሉኝ። ማስላለኝ ያልኩ ኢየሱስ ስላለኝ አትችሉኝም። ጴንጤን ኢየሱስ ስላለው አትችለውም። በእውቀት አችለውም። የምችለው በስም ማጥፋት በስድብ ነው። እሱን ደግሞ ቡና እየጠጣ እናያለን። ዛሬ ምን ነካው የሰው ምን ነካት ሴትዮ እያልን ማለት ነው። ምን ነካው ዛሬ ደግሞ ተነስቶበታል ማለት ነው እያልን ቡና እየጠጣን ፈንዲሻችን እየበላን እናያለን ማለት ነው። በቃ እና ከደበረ ንግግር ዝጋው ዝጊው ያን ሞባይል ዛጋ ያለው ዝጊው ብለን እንደዛ እያዘጋን እንደዚህ እንሰማለን ማለት ነው። ምክንያቱም ስድብና ወሬ ስለሆነ ማለት በመረጃ ግን ስለሆነ ያው ወንድሞቼ ናቶቼ ኦኬ አሉ እህቶች ወንድሞች እዚህ እኔ ገስት ላይ መጥተህ ስለተንጠለጠልክ እማምናችሁ እንዳይመስላችሁ። ብዙዎቻችሁ መሰሪ የሆነ ልብ አላችሁ።
ብዙዎቻችሁ እኮ ነው የምለው የአባቶች አምላክ አሳይቶኛል። እንኳን አይደለም አንተነትን አይደለም የለበስከው ልብስ ጭምር ሳይቀር ሁሉን ያሳየኝ። ተሰብስባችኋል አይደል? ጉም በንፋስ እንደሚበተን ንብ ማር እንደሚከበቡኝ በእግዚአብሔር ስም አሸንፍኳቸው ብሎ እንዳለ የብላቴናው የዳዊት አምላክ ይበትናል አልኩ። ከዙሪያዬ እሳት ጨራሮን እንደሚያቃጥል ጉባኤያችሁ እንደዛ ነው። በቃ እየተቃጠለ አመድ ቡናኝን ተሸክመ እዛው ትቀራለህ ማለት ነው። ምንም አታመጡ። ትናንትና እህቶች ወንድሞች ብዬ ስላችሁ የነበራችሁ ሁሉ አይቻችኋለሁ። ጉባኤያቸው ውስጥ አሳይቶኛል የዳንኤል አምላክ ምን እንደሚል ሰማችሁ? እዚህ ገስት ላይ ሁሉ የተቀመጣችሁ ልባችሁ ክፎች አላችሁ። ሲገልጣችሁ ጌታ አሳይቶኛል። የለበሳችሁትን ልብስ ሁሉ አሳይቶኛል። ይሄ መንፈሳዊ ማኒፑሌሽን በጣም አደገኛ፣ አሁን ያስፈራል። እዛ ውስጥ ያሉ ሰዎች ያስፈራል። በቃ ይፈራሉ። ገስት ላይ ያሉ ሰዎች ልክ ጌታ ከመካከላችሁ ጌታ እኮ ነው። ጌታ ሁሉን አዋቂ እኮ ነው አይደለም? እሱን ምዕራፍ 17 ላይ እኮ ከጥፋት ልጅ በቀር ሁሉንም የሰጠኝን ጠብቄ ለአንተ ሰጠው ካለ የጥፋት ልጅ ማን እንደሆነ ሁሉ ያውቃል። እዚህ በመካከል አሳልፎ የሚሰጠኝ ሰው አለ አለ ኢየሱስ። አንዱ ደግሞ የእንደዚህ አይነት ህልም ስትራቴጂ ደግሞ አንዱ ምን መሰለ፣ አሁን ገስትም ላይ ያላችሁ ምናምን ሲል ነገ ሲለማህበር ነግሬያቸዋለሁ ሊል ነው። በጓዳ በውስጥ የሚወሩ ወሬዎች ምናምን አሉ እና አንዳንድ ጊዜ አመፀኛ እንዳመፀ እኮ አይቀጥልም ማለት። አንዳንድ ሰው የጽድቅ ነገር ያለ መስሎ ይቀላቀልና የሆነ ነገር ውስጥ አመፅ ሲያይ ጥያቄ ሲፈጥር ምናምን ይሄ ሰውዬ ነገ ስጋት ሊሆን ይችላል ሊወጣ ይችላል ብለህ ስታስብ ህልም ታልምበታለህ። ገባ? እዚህም ገስት ላይ አለ ካልከው ነገ ሰው ሲነሳ ነግሬያችሁ ነበረ። ከዚህ መሀል ከኛ መሀልም አላልኳችሁም? ከኛ መሀል ያልኩት ይሄንን ነው ብለህ ታነሰዋል። አንድ ያሰተኛ ይሄ በእግዚአብሔር ስም እግዚአብሔር አለኝ፣ እግዚአብሔር ተናገረኝ፣ እግዚአብሔር ህልም አሳየኝ ብሎ ማኒፑሌት የሚያደርጉ ሰዎች አንደኛው ምንድነው የህልሙም እግዚአብሔር ተናገረኝም ሴንተሩ ወንጌል አይደለም፣ ሴንተሩ ግለሰቡ ነው። አገልግሎቴ ላይ ተነሱ፣ በመንገዴ ላይ ቆሙ፣ ሴንተሩ ነው። በቃ እንዳለ ንግግር ሴንተሩ የሚሆነው የሐሰተኛ ሰዎች ህልምና እንትን ለቤተ ክርስቲያን እድገት ለወንጌል መስፋፋት ለእውነት ለጽድቅ ሳይሆን ህልሙ እንዳለ ግለሰቡን አጥር የሚያጥር ነው። ሁልጊዜ የሚያዩት ጠላቶች ይበትንለታል። በቃ የሱ ሰርክል በቃ ህልሙ የሱ ሰርክል ነው። ይኸውልህ እኔ እግዚአብሔር ህልም ያሳያል፣ ግን ህልምን ሲያሳይ ለቤተ ክርስቲያን ጥቅም ያሳያል። ገባ? ቤተ ክርስቲያንን ከክፉ ከተለያየ ነገር እንዲጠብቅ እግዚአብሔር በአንድ ሰው በኩል ስለ ቤተ ክርስቲያን ይናገራል። ገባ? ግን እነዚህ ሐሰተኛ ሰዎች እነዚህ በመንፈሳዊ ነገር ማኒፑሌት የሚያደርጉ ሰዎች የሚያልሙት እግዚአብሔር ቢናገራቸው የራሳቸው አጥር በኃይለኛ በቡሌት በማይፈርስ ግንብ ለማጠር የሚሆን ህልም ነው የሚያዩት። በቃ እነሱ እንዳይነኩ የሚያጠር በአገልግሎቴ ላይ ቀናተኞች ተነሱብኝ ይለዋል። በአገልግሎቴ ላይ እንቅፋት የሚሰዱ ሰይጣን እዛ ድግምት የሚያደርጉ በፎቶዬ ላይ እንደዚህ የሚያደርጉ እሱ ላይ ጀርሚ እኔ እዛ ዋና እነሱ ማስተሩ ዮናታን የሚጠብቀው ብዙዎች ሲመለሱ ብዙዎች ሲሄዱ ያለው ምናምን ይላል ሁልጊዜ ማህበሩ ጥለው ሲሄድ ጌታ ሳይተኛ ምናምን ይላልና ድንገት ነውሩ ነው። ሌላው ደግሞ ምን ያደርጉሃል መሰለ ማለት ይኸውልህ መንገዱ እንጂ ሌብነት አንድ ነው። በቃ መንገዱ እንጂ ሌብነት አንድ ነው። በቃ ሌብነት ቀጣፊ ነው። መንገዱ ነው። ያንዱ በጣም በስትራቴጂ ይሆናል፣ ያንዱ በየዋህነት ይሆናል። ማለት ይኸውልህ ጩፋም ዳንሳም ሌባ ናቸው። ግን የዳንሳ እንትን ይላል ዘገም ይላል ከጩፋ። በቃ ልዩነቱ እሱ ነው እንጂ ዘገመና ፈጠለ ነው እንጂ ሌብነት ነው። በቃ ሌብነት ነው። ገባ? መዝገምና መፍጠን ነው ልዩነቱ። ሌብነት ነው። አሁን የመጀመሪያው ጉዳይ ራሱን እንደ ጣዖት አድርጎ ያስላል። ለወንጌል የሚኖር ለእውነት የሚኖር ኃጢአቱን እንኳን እንዳታስተውለው አይነ እስኪታወር ድረስ ማለት የተገለጠ ኃጢአቱን እንኳን እንዳታየው አይነ እስኪታወር ድረስ ራሱን የብርሃን መልአክ ያደርግባል። በቃ ማለት 24 ሰዓት ቲክቶክ ላይ ተጥዶ ያየኸው በአባቱ ፊት የሚወድቅና የሚያነባ ጉልበቱ የቆሰለ በቃ በጸሎት የቆሰለ እንደመሰለ አድርጎ ያሳያል። ግን እኮ ያየኸው እኮ ነው። ማታ ተኝተህ ስትነሳ ታየዋለህ። የት ነው ምን ሰዓት ላይ ነው የሚጸልየው ብለህ እንዳታስተውል ግን ይጋርዳል። በቃ ይሄ ልምምድ ነው።
ከዛ እሱ በጣም ግዙፍ የሆነ ምናምን እንደሆነ ካሰብክ በኋላ ያ ግዙፍ የሆነ እግዚአብሔር የሚሰራበት እግዚአብሔር በዘመናችን ሊያስነሳልን ፈርጣችንን ምን ሊያደርግብን ነው? ሊያጠቃብን። አንዴ ሲደግሙብኝ አየሁ ይላል፣ አንዴ ሲሟረቱብኝ ህልምን ገዳም ውስጥ ሲዞር የፈለገውን ነገር ከሱ ሰርክል አይወጣ። በቃ ስለሱ ነው፣ ህልሙም ስለሱ ነው፣ ራዩም ስለሱ ነው፣ እንትኑም ስለሱ ነው። ገባ? አሁን ይሄ አሁን ኤርሚ ሶሻል ሚዲያ ላይ ስላለ ነው። መሬት ላይ ያሉት ቤተክርስቲያን ያሉት ራይ የሚል ቴክኒክ አላቸው። ስለ ራዩ ይላል፣ ያው በራዩ ውስጥ ሰውየው ስለሆነ ያለው ማለት ነው። ራዩን ሊያጠቃ ይመጣ ይላል። እስኪ ስለ ቤተክርስቲያን እስኪ ስለ ሀገር ማለት እግዚአብሔር ስለ አንድ ሰው ግድ አይሰጠውም እያልኩኝ አይደለም፣ ግን አጀንዳው ግን ያንን ሰው አጥር በብረት በሾክ በሳር በቀጤማ ምናምን ማጠር አይደለም። የእግዚአብሔር አጀንዳው አይደለም። በቃ በዘመን ፍጻሜ ህዝቡ ሁሉ ክርስቶስ ኢየሱስን እንዲያውቅ ወንጌል እንዲሰበክ ነው። በቃ ቤተክርስቲያን ሻይን እንድታረግ ነው። ለምን ከታየ እንደው በቃ የምህረት ነገር ለምን አያዩም? ለምን የይቅርታ ነገር፣ ለምን የመመለስ ነገር አያዩም? ለምን የማቀፍ ነገር፣ ለምን የመውደድ ነገር አያዩም? ለምን አያዩም? ሁሉ ጊዜ እነሱ የሚጠበቁበትን የሆነ ምን ይፈልጋል መሰለ? ሌላው ይሄ መንፈሳዊ ማታለል ውስጥ ምን ይፈልጋል መሰለ? ቋሚ ጠላት ኢምፖርታንት ነው። ቋሚ ጠላት ያስፈልጋል። የሆነ ቋሚ ጠላት ትስላለ። በቃ ሁሉ አገልግሎትን የሚዋጉ ከውስጥም ከውጭም ቋሚ ጠላት አድርጋለ። ምክንያቱም የሰው ድጋፍም ስለሚያስፈልግ፣ ገባ? የሰው ድጋፍም ሰርክልም ስለሚያስፈልግ፣ ሰው ደግሞ መንፈሳዊ ካልሆነ ግዴታ መዋጋት የሚፈልገው የፊዚካላዊ ጠላት ይፈልጋል። አበበ የሚባል ፊዚካል የሚዋጋውን ጠላት ይፈልጋል። ከበደ የሚባል በፊዚካል የሚዋጋውን ጠላት። ስለዚህ የሆነ ሰውዬ የወንጌሉ ጠላት እንደሆነ እንቅፋቱ እንደሆነ ታስቀምጥበታል። ሄዶ የሚሳደበው ሰው ይፈልጋል፣ የሚሰማ ሰው ማለት ነው ይፈልጋል። ገባ? ሄዶ የሚወረውርበት ይፈልጋል፣ እዛ የተሞላውን ነገር። ከዛ ይመጣል አንተ እንትን አነክተ እሱን የነካ ምናምን የሚል ይሄ በጣም በጣም ትልቅ ማኒፑሌሽን ነውና ኤርሚ ይሄ ቪዲዮ በደንብ ወይ ያየህ ነው ወይ ደርሳል። አንድ መልእክት ልንገር። በእውነት እግዚአብሔር አሳይቶህ ከሆነ በእውነት እግዚአብሔር በህልም ተናግሮህ ከሆነ ባንተ ላይ እንዳልከው ነው ማኒፑሌሽን ነው ይሄ። ግን ባንተ ላይ እንዳልከው ሰዎች የክፋት ምክር እየመከሩ ከሆነ ፕሊስ ንገራቸው ለሰዎቹ። እግዚአብሔር ጋር አይጣሉ እነዚህ ሰዎች፣ እራራላቸው። እኔ በቃ አይታል ብዬ ነው ምን እራራላቸው። ስማቸውን መጠርተህ ንገራቸው ይመለሱ። ይመለሱ ማለት ለምን ይሳሳቱ? ቀድመ ንገራቸው ይመለሱ። እና አንተ ነግራቸው እንዲመለሱ ነግራቸው ካመጹ እንግዲህ በአመጻቸው ይቀጡ። ገባ? እግዚአብሔር ተናግሯቸው እምቢ ብለው ባንተ ላይ ከተነሱ በአመጻቸው። ለነገ ግን ለጸብህ ሴራ ግን እልምህን አትጠቀምበት። ዛሬ ሊዮኒ ማኛ ተጠቅመህበታል። ነገ ከመካከላቸው አንዱ አመጽህ ገብቶት ኖ ሲል ለእሱ ትጠቀመዋለህ። ምናልባት ይሄ ቪዲዮ ከደበረ ነገ ጠዋት ለእኔ ትጠቀመዋለህና ይሄ ከባድ ማኒፑሌሽን ነው። እግዚአብሔር ምህረት ያድርግላችሁ። ኢየሱስ ይመጣል። የምር ኢየሱስ ይመጣል። ልክ ነው። ማትሻ ሄድበት እስቲ ሂዳ እዚህ ፖይንት ላይ መናገር ከፈለክ። እሺ አቤላ፣ ጀርሚም አንተም በጣም ጥሩ አድርጋችሁ ነው የገለጻችሁት ሐሳቡ። ዝም ብዬ እዛው ላይ ለመደራረብ ያህል ኤርሚያስ ጋር በቃ ማኒፑሌሽን የሚለው ነገር በደንብ አድርጎ ነው የሚገልጸው። ይሄ ካራክተር ደግሞ ሶሻል ሚዲያ ላይ እሱ ላይ ያየ ነው እንጂ መሬት ላይ በወረደ መልኩ አይቼው አውቃለሁ። እንደሱ አይነት አስተሳሰብ ያላቸው አገልጋይ ነን ብለው ሱቅ የከፈቱ ሰዎች እኮ ቁጭ ብዬ የሚያደርጉትን ነገር ተመልክቻለሁ። የሆነ ሰው ሲጣላቸው፣ የሆነ ሰው ችግር እንደፈጠረባቸው ሲሰማቸው 40 ቀን ጾም ያውጃሉ። ከዛ ሰውየውም ይካፈላታል። ባይዘዊ አሁን ኤርሚያስ ገስት ላይ እንዳስቀመጣቸው እዛ የ40 ቀኑን ጾም ጸሎት ሊያባረው የሚፈልገው ሰው መቅረት አይችልም። 40ውንም ቀን ግን የሚጸልየው እሱን ስለመንቀል ነው። አስቀምጦት ስለመንቀል ይጸልይለታል ማለት ነው። ይሰጣቸዋል። ሰውየውን በልብስ በቁመት ስሙ አይጠራም እንጂ ስሙ ነው የማይጠራ። ራሱን ይነቅላል ሰውየው ቁጭ ጾም ጸሎት ላይ እሱ የሆነ ጠላት ነው ብሎ ራሱን ይነቅላል። እሺ ከዛ አንደኛው ቀን አይገባውም። አየር ላይ ገና መግቢያ ነገር ነው፣ ኢንትሮ ነው የሚሰራው። በምስጋና በንስሐ በምናምን ኢንትሮ ይሰራበታል።
ከዛ ሁለተኛ ቀን ላይ እኔን የሚቃወመኝ መንፈስ ያለው ውጭ ያለው አይደለም፣ እዚህ ቤት ውስጥ ያለው ነው። አገልግሎቴን ህይወቴን የያዘው እነቅለዋለን አንድ ላይ ይላል። ከዛ በኋላ አለባበሱ፣ ፀጉሩ፣ መልኩ በህልሜ ያየሁት ይላል፣ በራእይ ያየሁት ይላል፣ እነቅለዋለን ይላል። ሰውየው ይገባዋል ሁለተኛ ቀን ላይ እሱን እንደሆነ ፍሪዙን ሲነግረው የራሱ ሶስተኛ ቀን ላይ ደግሞ እንትን ይለዋል። በጠዋት ደውሎ ና ይለዋል። በጠዋት ግባ ይለዋል። አላለቀማ ራሱ ነው የሚደውልለት። ባይዘው ማለት ሀሳቡ ራሱን ቢያጠፋለት ነው ደስ የሚለው። ሰውየው ሀሳቡ እኮ ራሱን እንዲያጠፋለት ነው። መሮት በቃ እንዲህ ነኝ ብሎ ከዛ ሶስተኛ ቀን ይጠራዋል። ደግሞ ሶስተኛ ቀን ደግሞ የሆነውን ነገር ነው ልጁን ባለፈው እንደዚህ ነው እንደዚህ ነው እያለ እየጠቀሰ ሁላ እንዲገባው አድርጎ ይነግረዋል። ከአራተኛው ቀን ጀምሮ ልጁ ኦልሬዲ አይመጣም ማለት ነው። ከዛ እግዚአብሔር ነቅሎታል፣ ጌታን አመስግኑ ይባላል ማለት ነው። እንደዚህ የሚያደርጉ ባለጌ ሰዎች አሉ፣ በጣም ስድ ሆኑ። ይሄን ቃል ስጠቀም መቼም አላፍር። አሁን የኤርሚያስም ንግግር ገስት ላይ ያሉትን ሰዎች በተለይ ምን ያህል ማኑፕሌት እንደሚያደርጋቸው እየሰማችሁ ምን ያህል በቃ በእውነት እኔ እዛ ቦታ ላይ ብኖር ብላችሁ አስቡ ራሳችሁ። እናንተ እኮ ስለነቃችሁ አይደለም፣ እዛ ቦታ ላይ ያሉ ሰዎች ያልነቁ ሰዎች ናቸው። ሳትነቁ እስቲ እንደዚህ አይነት ቦታ ላይ ብትገኙ። እኛ እኮ ኢትዮጵያውያን እንፈራለን ሰው በእግዚአብሔር ስም ሲመጣብን እኮ። አንዳንዴ የምንሸሸው እኮ ነብይ ነን ከሚሉ ሰዎች የምንሸሸው ነው። አብረን እንጸልይ ሲሉ እዛው ራሳችሁ ጸልዩ በቃ ምንላቸው እኮ በእግዚአብሔር ስም እንዳያስፈራሩን እንዳያስሩንም ጭምር ነው። ኢትዮጵያ ውስጥ መሆን በጣም ከባድ ነው። አስተዳደጋችንም ከባድ ነው። ሰው በእግዚአብሔር ስም ሲመጣብን እንፈራለን፣ እንደነግጣለን። እዚህ ውስጥ ሆናችሁ የምትፈሩ የምትደነግጡ ሰዎችም እኮ ልትኖሩ ትችላላችሁ ማለት ነው። ስለዚህ ኤርሚያስ አንደኛ ህልሙን ብቻውን ያለመው፣ አብሮት ከሱ ጋር ያለመ ሰው አለ እንዴ? የለም። ብቻውን ተኝቶ ብቻዬን አየው ነው እያለ ያለው። ብቻውን ማየቱ ሳይበቃ ደግሞ ህልሙን ደግሞ አልተናገርም። ቅድም ጀርሚ ጥሩ አድርገህ ገልጸኸዋል። ጥቅል ቦንዳ ብለህ፣ ጥቅል ቦንዳ ህልም ነው፣ ያልተፈታ ህልም ነው። ሲነሱብኝ ብቻ የሚል ነው። ለማኒፕሌሽን የሚጠቅም አይነት ንግግርን ብቻ ነው የተናገረው። ዮሴፍ እኮ ትንሹ ዮሴፍ እኮ የመጽሐፍ ቅዱሱ ህልም አለመ፣ በጣም ነገራቸው። በቃ ከዋክብት ጨረቃና ፀሐይ ሲሰግዱለት አየ ነገራቸው። ነዶ ሲሰግዱለት አየ ነገራቸው። አለቅ በቃ ትክክለኛ ህልም እንደዚህ ነው። ካየን ህልሙ እንደዚህ ነው ያየሁት፣ እንደዚህ ነው ያየሁት፣ 4 ነጥብ። ኤርሚያስ ግን እንደዛ ሲያደርግ አትመለከቱ። ስለዚህ እንደዚህ አይነት ሰው ችግሮች ሲፈጠሩበት የሚከላከልበትን ሚሳኤል እያበጀ ነው። ሚሳኤል ኢንተርሴፕት እያዘጋጀ ነው። በኋላ የሆነ ችግር ሲፈጠር መከለያ መደበቂያ እየፈጠረ ነው ማለት ነው። እነዚህ ሰዎች አሁን ገስት ላይ የተደረደሩ ሰዎች ሊሉ የሚችሉት ነገር እሱን የሚቀበሉት ከሆነ አንድ ነገር ነው የሚሉት። ምንድነው የሚሉት ካላችሁ እኔ ሆነን ትዝ ካላችሁ ጌታ ኢየሱስ ክርስቶስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል እያንዳንዱ ነው የጠየቁት። እኔ ሆነን ጴጥሮስም፣ እኔ ሆነን ያዕቆብም፣ እኔ ሆነን ዮሐንስም፣ እኔ ሆነን ሁሉንም አይደላችሁም። ፋይናሊ መጣ የአስቆሮቱ ይሁዳ። እኔ ሆነን አዎ አንተ ብለሃል፣ አንተ ነህ አለው። እዛ ገስት ላይ የተንጠለጠሉ ሰዎች እኮ በእኔ የሆነን ስጋት ውስጥ ነው ያሉት። ወይ አይመልስላቸው። አንቺ አይደለሽም፣ አንተ አይደለም፣ አንቺ አይደለሽም አይላቸውም እኮ። በቃ በዚህ ስጋት ውስጥ ሆነው ከሱ ጋር እስከቀጠሉ ጊዜ ድረስ ይቀጥላሉ። ይሄ በጣም ትክክል ያልሆነ ነገር ነው። ይሄ በጣም ማኒፕሌሽን ነው። በእንደዚህ አይነት ነገር ከሚያስጨንቋችሁ ሰዎች ጋር በተለይ ህልማየው እንደዚህ መልእክት መጣልኝ ምናምን እያሉ ለራሳቸው አጥር ከሚሰሩ ሰዎች ዞር ማለት በጣም ያስፈልጋል። ዮኒ ማኛ ምንም አይደለም። ዮኒ ማኛ ሲጀመር ጤነኛ አወላለድ ነው ጤነኛ የሆነን እድገት የሚያመጣው። ጤነኛ አወላለድ ያልተወለደ ሰው ጤነኛ የሆነ እድገት ሊኖረው አይችልም። 4 ነጥብ በቃ። ዮኒ ማኛ እኮ አወላለዱ ራሱ ጤነኛ አይደለም።
መንፈሳዊ አወላለዱ ጤነኛ አይደል። አወላለዱ ጤነኛ ራሱ ሳይሆን ደግሞ ማለት ነው እንደ ህፃን ወተት አልጠጣም፣ በተገቢ ሁኔታ ወተት አላገኘም። እንደ አዋቂ ከቆጠርነው አጥንት አልቆረጠመም። እንደ ህፃን ወተት ያልጠጣ እንደ አዋቂ አጥንት ያልቆረጠመ አወላለዱ ጤነኛ ያልሆነ እንዴ ምንድን ነው የምንጠብቀው ከሱ? መንፈሳዊ መልፈስፈስ ውስጥ ያለን በመንፈሳዊ ነገር ልፍስፍስ ነው። በቃ ዮኒ ማኛ አወላለዱም ጤነኛ አይደለም፣ ግን ተወልዷል ካልም ደግሞ እንደ ህፃን ወተት አልጠጣም፣ እንደ አዋቂ አጥንት አልጋጠም። ልፍስፍስ ነው። የገጠመው ሁሉ ይጥለዋል፣ ያገኘው ሁሉ ያፈርጠዋል። ለዛ ነው ከጌታ ክብር ይልቅ ከኢየሱስ ክርስቶስ ክብር ይልቅ የራሱ ክብር የበለጠበት እኮ ለዛ ነው። ልፍስፍስ ስለሆነ ነው። ተገቢ እድገቱን ጠብቆ ያደገ ሰው ስላልሆነ ነው። ስለዚህ በአጭር መቀጨቱ እኮ እውን እኮ አቅጣጫ ካልለወጠ በስተቀር። ስለዚህ ሄዶ የገባበት ቤት ራሱ የሚፈቅድለት እንደዚህ አይነት አኗኗር እንዲኖር ነው። ስለዚህ እኔ በሱ ምንም ያኔም ሲናገር ወንጌል በአናቱ ይዘቅዘቅ ሲል ምንም በቃ እጠብቃለሁ። አሁንም መጥቶ የሆነውን ነገር ሲል ምንም እጠብቃለሁ። አወላለዱ ጤነኛ አይደለም፣ እድገቱ ጤነኛ አይደለም፣ ከሱ ይጠበቃል። 4 ነጥብ። ኤርሚያስ የሚባለው ሰው ግን ማለት ነው የቁራሌው መንፈስ ነው ያለበት። ቁራሌው ዞሮ ዕቃ ይለቃቅማል። ከዛ በኋላ ወይኔ ይሄን ባልገዛሁት ኑሮ ይላል። ነበርክ እንዴ እንዳትሉኝ ቁራሌ እንጂ ወይኔ ይሄንን ባልገዛሁት የሚላቸው እቃዎች አይጠፉም የቁራሌ እቃ ውስጥ ማለት ነው። ስለዚህ ለሱ የማይጠቅሙ የሚመስለውን ሰዎች በሙሉ ወይኔ አብሮኝ ባልኖሩ እያለ ነው እንትን የሚላቸው ማለት ነው፣ የሚፈነግላቸው ማለት ነው። ከጥቅሙ አንጻር ነው እንጂ የሚያዩ ከእግዚአብሔር መንግስት አንጻር አይደለም፣ ከወንጌል አንጻር አይደለም። እንዴ ከወንጌል አንጻርማ ነገሮችን ቢያይ ኖሮ ያኔ ወንጌል በአናቱ ይዘቅዘቅ ሲል ዮኒ ማኛ ጸጥ ብሎ ጨቅላነህ ህፃነህ ገና 8 ወርነህ ገና ወተትስ መች በቅጡ ጠጥተህ ጨረስክ ካለው በኋላ አሁን ደግሞ ፕሮቴስታንት ውስጥ ያሉ ፓስተሮች በእንደዚህ አይነት ችግር ውስጥ አሉ ምናምን ሲል ልጅ ነህ ቆይ ለምን አይሉ ይቀራሃል፣ አሁንም ቢሆን ምሕረት ይደረግና ወንድማችን ለምን አይለውም? ለምን አይጸልይለትም? ሲጀመር እንደዚህ አይነት ሐሳብ የለውም እሱ። የተነካ ከመሰለው በተለይ በጣም የጎዳው ነገር ምን መሰላችሁ ኤርሚያስ? እኔ በጣም ካስተዋልኩት ነገር ማለት ነው ዮኒ ማኛ ከፕሮቴስታንት ሆኖ የኖረ ሰው ቢሆን ኖሮ ቀለሜ በዚህ ልክ አይንፈራገጥም ነበር። እውነት ነው ዳኒ፣ ጳውሎስ ነው ብሎታል። ልክ ነው ጳውሎስ ነው ብሎታል። በነገራችን ላይ ጌታ እንደተቀበለ አርጎ ሲያደርግ የተቀበለ ጊዜ ደማስቆ ላይ አሳዳጁን ጳውሎስ እንደተገናኘው አንተም ጳውሎስ ነህ ብሎታል። ከዛ ሲናደድበት ጳውሎስ ሆኛል። ለማንኛውም ይበቃናል። ዛሬ ጭውጨዋ ተነሳችብኝን። ሰላሙ ማቲ፣ ጌታ ከአንተ ጋር ይሁን። ሰላም ልልያ ላይ ቻው። ሰላም ጳውሎስ ኛኞ በነገራችን ላይ በጣም ምርጥ ደራሲ ነው። ለማቃለል ብዬ አይደለም ወገኖች። ደግሞ መታችሁ ጳውሎስ ኛኞ ተነካ እንዳትሉ። በጣም ጸዴ ደራሲ ነበር። ኢትዮጵያ ውስጥ ጋዜጠኛ ነበር። ጽድት ያለ ሰው ነው። ለጨዋታው ስም መገጣጠም ብዬ ነው። ሰላም